ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ኧረ ቡራዬ እንዴት ነው? ማስታወቂያ እየነካው ነው እናንተ ቤተሰቦች፣ እያስነካው ነው ይሄን ማስታወቂያ ማለት ነው። ቡታጅራ ላይ እንዴት ናችሁ? ደህና ናችሁ ወይ? ትናንትና በተሰሩት ቪዲዮ ብዙዎቻችሁ ያልጠበቃችሁት ነገር ነው የሆነው። ምክንያቱም አብዛኛዎቻችሁ የተወሰናችሁት ገብቷችኋል፣ የተወሰናችሁ ደግሞ ምንም ያልተዋጠላችሁ ነበራችሁና በጣም ተገርማችኋል ትናንትናና። ለማንኛውም ዞሮ እኛ የምንፈልገው ምንድነው? ሀይሚና ብሩኬ እንዳይጣሉብን ብቻ ነው። በሀይሚና ብሩኬ የእውነት እንዳይለያዩብን ነው አይደለ? ያ ነገር ደግሞ አይሆንም፣ መቼም አይሆንም፣ ወደፊትም አይሆንም፣ እርግጠኛ ነኝ ማለት ነው። እና ለማንኛውም ግን ዛሬ እንግዲህ ትናንትና እንግዲህ እንዳልኳችሁ ትናንትና በጣም ብዙዎቻችን ስንጠብቃቸው ነበር በቤታቸው። መጨረሻ ላይ ግን አልመጡም ብለን ስናስብ ሰርፕራይዝ ነው ያደረጉን በዩ ቤት ማለት ነው። ያው ብያችኋለሁ በቅርቡ በእሷ ዩቲዩብ ቻናል እንደሚመጡ እያልኩ ስላችሁ ነበር። እንዴ ሰው አንድ ነገር ሳይከፈልለት የዚህን ያህል ይሰደባል? የዚህን ያህል ማት ሲወረድበት ይችላል? ቤተሰቦች ማንም እኮ በአሁን ሰዓት ዝም ብሎ አይገዛላችሁም። እሷን ክብሯን ብታጣ ብትሰደብ ምን ብትልም ለማደግ ስትል ግዴታ ተሰድባም ቢሆን አሁን ግን ባንዴው አስቡት፣ በአንድ ቀን ራሱ 10,000 ሰብስክራይብ አግኝታ በአንድ ቀን ቪዲዮ 130 ምናምን 8,000 ቪው ነው የታየላት። እንግዲህ በአንዴው አደገች ማለት ነው። ስለዚህ ይሄን በአጭር መንገድ የምታድጉበትን ዘዴ አይደለም ስድብ ብትደበደቡ ምን አገባችሁ? እና ያን ነገር አንድ ሰው መቼም ያለምንም ነገር መስዋዕት አይከፍልም ስላችሁ ነው በጥቅሉ። ለእሷም ረድተዋታል፣ እነሱም ደግሞ ተጠቅመውባታል ማለት ነው። ብዙ ቪው ሰጥተዋል። ያው የብሩኬ ልጁ የብሩኬ ነው ሲባል ምን ያህል ሁላችን ተደናግጠን እንዳየን ሁላችሁም ታውቁታላችሁና አሁንም ይቀጥላል ታያላችሁ። አንዴ በእሷ ቤት ይሰራሉ ልጁ እስከሚወለድ ድረስ፣ አንዴ በሀይሚ አንዴ በብሩኬ ቤት ማለት ነው ይሰራሉ እየተጋገዙ፣ ምክንያቱም ያለውን ነገር ማለት ነው። ሀይሚ ግን ያው እዩ ግን ለማስታረቅ እየሞከረች ነው። ሀይሚ እምቢ ብላለች። ይቀጥላል። ዛሬ እስኪ ምን እንደሚላቁ እናያለን ማለት ነው። ለማንኛውም ይመቻችሁ። ቡታጅራን አለቀቁትም እስካሁን፣ ወደ አዲስ አበባ ሲመለሱ ነው እንግዲህ ከዩ ጋር የሚለያዩት ማለት ነው። ቤተሰቦቼ